የምስራቅ አውሮፓ አፈር በባሩድ ጭስ መሸፈን ከጀመረ 4 ዓመታት ሞልተውታል። እነዚህ 4 ዓመታት የዩክሬን ህልውና ብቻ ሳይሆን የመላውን ዓለም የሰላም ስርዓትና የኃይል አሰላለፍ የፈተኑ የታሪክ ምዕራፎች ናቸው። በሺዎች የሚቆጠሩ ቀናት በደምና በሳት ሲታጠቡ፣ ዛሬም ጦርነቱ ማብቂያው በሩቅ የሚታይ ህልም ሆኖ ቀጥሏል። የዩክሬን ህዝብና መሪዎች ይህንን 4ኛ ዓመት የተቀበሉት በከፍተኛ ድካም ውስጥ ቢሆንም የነጻነት ጽናታቸው ግን አሁንም እንደ አለት የጠነከረ መሆኑን ለዓለም እያሳዩ ይገኛሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይህንን ታሪካዊ ዕለት አስመልክተው በሰጡት ጋዜጣዊ መግለጫ ሀገራቸውና ህዝባቸው እጅግ በጣም መዛላቸውንና ጦርነቱ አቅማቸውን እየተፈታተነው መሆኑን በግልጽ አምነዋል። ይሁን እንጂ ደክሞናል እንጂ አልተንበረከክንም ሲሉ ለክሬምሊን ግልጽ መልእክት አስተላልፈዋል። ፕሬዝዳንቱ የሩሲያውን አቻቸውን ቭላዲሚር ፑቲንን በከባድ ቃላት የወቀሱ ሲሆን ፑቲን ማለት ራሱ ጦርነት ነው ሲሉ ገልጸዋቸዋል። እንደ ዜሌንስኪ ትንታኔም ፑቲን በስልጣን ላይ እስካሉ ድረስ ሰላም የሚባል ነገር አይታሰብም። ይበልጥ አሳሳቢ ሆነው ግን ዜሌንስኪ ፕሬዝዳንት ፑቲን ሶስተኛውን የዓለም ጦርነት አስቀድመው መጀመራቸውን እየገለጹበት ንግግር ነው። ፕሬዝዳንቱ ዓለም አቀፉ ማህበረሰብ የጉዳዩን አሳሳቢነት ተረድቶ ሩሲያን በጋራ እንዲመክትና ዩክሬንን በታሪክ መድረክ ላይ ብቻዋን እንዳይተዋት ጥሪ አቅርበዋል። በተጨማሪም ዜሌንስኪ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ያላቸውን ቅሬታ በግልጽም አንጸባርቀዋል። ትራምፕ ወደ ስልጣን ከተመለሱ በኋላ በሩሲያ ላይ እያደረጉት ያለው ጫና ለዩክሬን በቂ አለመሆኑን የጠቆሙት ፕሬዝዳንቱ አሜሪካ በሞስኮ ላይ የምታደርገውን ወታደራዊና ኢኮኖሚያዊ ግፊት ካላፋጠነች ጦርነቱ ይበልጥ ሊራዘም እንደሚችል አስጠንቅቀዋል። ይህ በኪየቭና በዋሽንግተን መካከል የሚታየው ስውር ዲፕሎማሲያዊ ውጥረት ዩክሬን ከምዕራባውያን አጋሮቿ የምትጠብቀውን ድጋፍ አሁንም ካለችበት ፈታኝ ሁኔታ ጋር አለመመጣጠኑን ያመላክታል። ትራምፕ በምርጫ ቅስቀሳቸው ወቅት ጦርነቱን በአንድ ቀን ውስጥ አስቆማለሁ ማለታቸው ቢታወስም በዩክሬን ግንባር ያለው እውነታ ግን ጉዳዩ ከቃላት በላይ መሆኑን እያሳየ ነው። በጦር ሜዳ በኩል ደግሞ ሩሲያ በዩክሬን ከተሞች ላይ የምታደርሰውን የአየር ጥቃት አጠናክራ ቀጥላለች። ባለፈው አንድ ሌሊት ብቻ በዩክሬን የተለያዩ ግዛቶች ላይ በተሰነዘረ የሚሳኤልና የድሮን ጥቃት ቢያንስ 3 ሰላማዊ ዜጎች ለህልፈት መዳረጋቸው ተረጋግጧል። ጥቃቱ ያነጣጠረው በመኖሪያ ህንፃዎችና በህዝብ መገልገያ ተቋማት ላይ መሆኑ ሩሲያ ጦርነቱን ወደ ተራው ህዝብ ስነ ልቦና ስብራት ለመቀየር የምትከተለውን ስልት ያሳያል ሲል ሞስኮ ታይምስ ዘግቧል። ዩክሬናውያን በአራተኛው ዓመትም አሁንም በመጠለያዎች ውስጥ ሌሊታቸውን ለማሳደግ ተገደዋል ሲልም አክሏል። የኪየቭ የካርኪቭና የኦዴሳ ከተሞች ሰማይ አሁንም በሚሳኤል ፍንዳታና በጭስ ተሸፍኖ ይገኛል። ዩክሬን በበኩሏ የአጸፋ ጥቃቷን ወደ ሩሲያ ጥልቅ ግዛቶች በማስፋት ለሩሲያ ጀነራሎች አዲስና ፈታኝ የቤት ስራ ሰጥታለች። ትላንት ሌሊት በሩሲያ ታታርስታን ግዛት በሚገኘውና በትራንስኔፍት የነዳጅ ኩባንያ ቁልፍ ማከፋፈያ ማዕከል ላይ የዩክሬን ድሮኖች መጠነ ሰፊ ጥቃት ሰንዝረዋል። ይህ የነዳጅ ማዕከል ከጦርነቱ ግንባር ከ1000 ኪሎ ሜትር በላይ ርቆ የሚገኝ ቢሆንም የዩክሬን ድሮኖች ግን ያለምንም እንቅፋት ቦታው ድረስ ዘልቀው በመግባት ታሪካዊ የተባለ ቃጥሎ አስከትለዋል። ይህ ጥቃት የሩሲያን የኃይል አቅርቦትና የኢኮኖሚ የጀርባ አጥንት የመምታት የዩክሬን ስልታዊ እርምጃ ነውም ተብሏል። የነዳጅ ማከፋፈያው በእሳት መያዙ ለሩሲያ ጦር ግንባር የሚላከውን የነዳጅ አቅርቦት ከማስተጓጎል በላይ ሩሲያ በገዛ ግዛቷ ውስጥ ያላት የአየር ጥበቃ ምን ያህል ለጥቃት ተጋላጭ መሆኑን አጋልጧል ሲል ኪየቭ ኢንዲፔንደንት ዘግቧል። በተመሳሳይ ሁኔታ በሩሲያ ቤልጎርድ ግዛት ላይ የተሰነዘረ የሚሳኤልና የድሮን ጥቃት በከተማዋ መሰረታዊ አገልግሎቶች ላይ ከፍተኛ መስተጓጎል ፈጥሯል። በጥቃቱ ምክንያት የኤሌክትሪክ ኃይል፣ የውሃ አቅርቦትና የማሞቂያ ስርዓቶች ሙሉ በሙሉ ተቋርጠዋል። ይህም በሺዎች የሚቆጠሩ የሩሲያ ዜጎች በክረምቱ ቅዝቃዜና በጨለማ ውስጥ እንዲቆዩ አድርጓቸዋል። ዩክሬን ጦርነቱን ወደ ሩሲያ ምድር በማስገባት የሩሲያ ባለስልጣናትና ዜጎች ጦርነቱ የሚያስከትለውን መከራ በቀጥታ እንዲቀምሱት እያደረገች ነው። ይህ የቴክኖሎጂና የስልት ፍልሚያ ሩሲያ በቁጥርና በከባድ መሳሪያዎች ያላትን የበላይነት በዩክሬን ብልሃት እየተፈተነ መሆኑን የሚያሳይ ነው። ይህ የሁለት ሀገራት ፍጥጫ አሁን ላይ ወደ ዓለም አቀፍ ቀውስ አድጓል። ጦርነቱ ለሀገራቱ የህልውና ጉዳይ ሲሆን፣ ለዓለም ደግሞ የኢኮኖሚና የጸጥታ ስጋት ሆኗል። ፕሬዝዳንት ዜሌንስኪ ፑቲን ዓለምን ወደ ሶስተኛው የዓለም ጦርነት እየገፉት ነው ሲል የተናገሩት ንግግር የኔቶ ሀገራት በጦርነቱ በቀጥታ እንዲሳተፉ ግፊት ለማድረግ እየታለመም ይመስላል። ዩክሬን አሁንም ተጨማሪ ዘመናዊ ጦር አውሮፕላኖችንና የረዥም ርቀት ሚሳኤሎችን ከምዕራባውያን ትጠብቃለች። በሌላ በኩል ሩሲያ የኢንዱስትሪ አቅሟን ወደ ጦርነት ማሽንነት በመቀየር ለረዥም ዓመታት የሚቆይ ፍልሚያ መዘጋጀቷን እያመላከተች ነው። የሩሲያ ኢኮኖሚ አሁን ላይ ሙሉ በሙሉ በጦርነት መሳሪያዎች ምርት ላይ የተመሰረተ ሆኗል። ይህም ሀገሪቱ ወደ ሰላም ለመመለስ ያላትን ፍላጎት ጥያቄ ውስጥ ከተዋል። የነዳጅ ማጣሪያዎች መጋየት፣ የሲቪል ዜጎች ሞትና የከተሞች በጨለማ መዋጥ የዚህ 4ኛ ዓመት ጦርነት መለያዎች ሆነዋል። ዩክሬን በታታርስታን
በሊዛን እና በቤልጎሮድ የፈጸመችው ጥቃት ጦርነቱ ከግንባር ወጥቶ ወደ ሩሲያ የኢኮኖሚ ማዕከላት እየተዛመተ መሆኑን ያረጋግጣል። ይህ ደግሞ ሞስኮ ለጥቃቶቹ የምትሰጠውን ያጸፋ ምላሽ ይበልጥ አደገኛ እንዲሆን ሊያደርገውም ይችላል። ዓለም አቀፉ ማህበረሰብ ጦርነቱን በሰላማዊ መንገድ ለመቋጨት የሚያደርገው ጥረት ሁለቱም ወገኖች በኩል በሚቀርቡ አስቸጋሪ ቅድመ ሁኔታዎች ምክንያት እስካሁን አንድም ፍሬ አላፈራም። የሰላሙ መንገድ ከፊታችን ሳይሆን ከኋላችን የቀረም ይመስላል። የሩሲያና የዩክሬን ጦርነት አራተኛ ዓመቱን ሲይዝ በሁለቱም ወገኖች በኩል ያለው እልህና የጥፋት ኃይል ጨምሯል። ዩክሬን የነጻነት ጽናቷን፣ ሩሲያ ደግሞ የግዛት ማስፋፋት ህልሟን ይዘው ፊት ለፊት ተጋጭተዋል። የዘለንስኪ ማስጠንቀቂያ፣ የፑቲን ግትርነትና በየቀኑ የሚፈሰው የንጹሐን ደም የምስራቅ አውሮፓ ሰማይ አሁንም በጭስና በባሩድ እንደታፈነ እንዲቆይ አድርጎታል። የታታርስታን የነዳጅ ማዕከል ቃጠሎ ለሩሲያ ጀነራሎች ትልቅ የድንጋጤ ምንጭ ሆኗል። ይህ ቦታ ከዩክሬን ድንበር እጅግ ርቆ የሚገኝ መሆኑ የዩክሬን ድሮኖች ያላቸውን የሩሲያን ድንበር ዘሎ የመግባትና የሩሲያን የአየር መከላከያ ስርዓት በቀላሉ የመሰንጠቅ ብቃታቸውን ያመላክታል። ፕሬዝዳንት ዘለንስኪ ለትራምፕ ያስተላለፉት መልእክትም ስልታዊ ነው። ትራምፕ በምርጫ ቅስቀሳቸው ወቅት ጦርነቱን በ24 ሰዓት ውስጥ አስቆማለሁ ማለታቸው ይታወሳል። ዘለንስኪ ግን ይህንን ንግግር በጥንቃቄ በመመልከት ጦርነቱ ተራ ድርድር ሳይሆን የፍትህና የሉዓላዊነት ጉዳይ መሆኑን ለዋሽንግተን እያስታወሱ ነው። የአሜሪካ የፖለቲካ ለውጥ በዩክሬን የጦር ሜዳ ላይ የሚኖረው ተጽዕኖ የሁሉንም ወገኖች ቀልብ ስቧል። ዩክሬን ከትራምፕ አስተዳደር የምትፈልገው የቃላት ድጋፍን ሳይሆን ሩሲያን ወደ ድርድር ጠረጴዛ የሚያመጣ ትክክለኛና ጠንካራ ወታደራዊ ጫና ነው። የጦርነቱ አራተኛ ዓመት በዩክሬን ጽናትና በሩሲያ ግፊት መካከል የሚደረግ የታይታኒክ ፍልሚያ ሆኖ ቀጥሏል። እያንዳንዱ የድሮን ጥቃት፣ እያንዳንዱ የሚሳኤል ውርጅብኝና እያንዳንዱ ዲፕሎማሲያዊ መግለጫም የወደፊቱን የዓለም ስርዓት የሚወስን ነው። ዩክሬን ደክማለች፣ ነገር ግን አልተንበረከከችም። ሩሲያም አሁንም ለተጨማሪ ውድመት እየተዘጋጀች ነው። ዓለም አቀፉ ማህበረሰብ ይህንን የጥፋት ሰዓት ለማጥፋት የሚያደርገው ጥረት ካልተሳካ የዘለንስኪ የሶስተኛው ዓለም ጦርነት ስጋት ወደ እውነት የመቀየር እድሉም ሰፊ ነው። የምስራቅ አውሮፓ አፈር በደም መጠጣቱን፣ የታሪክ መዝገብም በስቃይ ታሪኮች መሞላቱን ይቀጥላል። የሰው ልጅ የጥፋት ጥበብ የደረሰበትን ከፍተኛ ደረጃ የሚያሳየው ጦርነት መቼ ማብቂያውን እንደሚያገኝ አሁንም ምላሽ የሌለው ጥያቄ ሆኖ ቀጥሏል። በአራተኛው የጦርነት ዓመት መጀመሪያ ላይ የምናየው እውነታም ጦርነቱ ከግንባር ወጥቶ ወደ ማህበረሰባዊና ኢኮኖሚያዊ ቀውስ መሸጋገሩ ነው። የሩሲያ ዜጎች በቤታቸው መብራትና ማሞቂያ ሲያጡ፣ የዩክሬን ዜጎች ደግሞ በሚሳኤል ፍርስራሽ ስር ህይወታቸውን ሲያጡ ጦርነት ለማንም ወገን ትርፍ እንደማያመጣ ቁልጭ ብሎ እየታየ ነው። ሆኖም በመሪዎች ደረጃ ያለው እልህ ግን አሁንም እንደቀጠለ ይገኛል። ፕሬዝዳንት ዘለንስኪ በጽናት መሪነታቸውን ይቀጥላሉ። ፑቲንም ወደ ኋላ የማለት ምልክት አላሳዩም። የዓለም ህዝብ ይህንን አሰቃቂ ትዕይንት በስጋት መመልከቱን ቀጥሏል። ዩክሬን በአራተኛ ዓመትም በጽናት ቆማለች። ዓለምም አሁንም ከዩክሬን ጎን መቆም አለመቆምን የሚፈትንበት የታሪክ መስቀለኛ መንገድ ላይ ይገኛል። ታሪክ ዛሬም በደምና በሳት እየተጻፈ ነው።